ይሄን ከነገረሽ አትጠራጠሪ፣ ያፈቅርሻል። አሁንም ነገራችሁ እነዚህ 6 ነገሮች ያኔ የምትዩ አጠገብሽ ያለ ወንድ የፍቅር አጋርሽ ሊሆን ይችላል። ገና ለመጀመር ሙከራ እያደረገ ያለ ወንድ ሊሆን ይችላል። ብቻ አሁንም ነገራችሁ እነዚህን ሐረጎች ወይ ቃላቶች የሚነግርሽ ከሆነ አትጠራጠሪ፣ ይወድሻል፣ ያፈቅርሻል። የመጀመሪያው ምን ላግዝሽ ወይ ደግሞ ምን ልርዳሽ ብሎ የሚነግርሽ ከሆነ ወይ ደግሞ የሚጠይቅሽ ከሆነ እንግዲህ ይሄ ነገር ታውቃላችሁ የትኛውም ወንድ ብቻ አይደለም፣ ያው ሰው በመሆናችን የሆነ ሰንበዲን ሰፖርት ለማድረግ ለመርዳት የምናደርጋቸው ጥረቶች አሉ። ግን ከዛ ባለፈ ግን ሌሎች ሴቶች ጋር የማያረጋቸውን አይነት ነገሮች አንቺ ጋር ብቻ የሚያደርግ ከሆነ ለምሳሌ ምን ላግዝሽ፣ ምን ልርዳሽ፣ ምን ልደግፍሽ መጠየቅ ብቻ አይደለም፣ እንዲህ ብታረጊው እኮ ይሄ እንደዚህ ቢሆን፣ በዚህ ብትወጪ፣ በዚህ ብትወርጂ እንዴት ታይዋለሽ አይነት ነገሮች እንደዚህ አይነት ነገሮች የሚልሽ ከሆነ አትጠራጠሪ፣ ይወድሻል። ምክንያቱም ሰፖርት ሊያደርግሽ ያግዝሽ እየሞከረ ነው ያለው። ገባሽ? በአንቺ ህይወት ውስጥ ገብቼ ማድረግ የምፈልገው ነገር አለ ነው በሌላ አማርኛ እያለ ያለው። ስትቸገሪ፣ ብቻሽን ስትለፊ፣ ብቻሽን የሆነ ነገር ስታረጊ ማየት አልችልም፣ ፕሊዝ እንድረዳሽ እንዳግዝሽ እድሉን ስጪኝ፣ ባጭሩ ስለምወድሽ እያለሽ ነው ያለው። እና የመጀመሪያው ባጭር ቋንቋ ምን ልርዳሽ፣ ምን ላግዝሽ የሚል ከሆነ አትጠራጠሪ፣ ይወድሻል። ሁለተኛ አንቺን አለመውደድ እኮ አይቻልም፣ አንቺን አለመውደድ ይቻላል እንዴ የሚል አይነት ነገር ከሆነ ያው በእርግጥ ጀማሪ ምናምን ሲሆን ነው እንግዲህ የተጀመረ ምናምን ያለ ፍቅር ግንኙነት ሲሆን ነው እንዴ አንቺ እኮ የማትወደጅ አይነት ሴት እኮ አይደለሽም፣ አንቺ እኮ እንደዚህ አይነት ሴት አይደለሽም እኮ፣ አንቺ እኮ የምትወደጅ ነሽ፣ ማንም ሊወድሽ የሚችል አይነት ሴት ነሽ ምናምን የሚል ከሆነ በቃ ትጠራጠሪ፣ ይወድሻል በቃ ያለ ምንም ምክንያት። አሁንም እንደዚህ ሊል አይችልም። ወደ ሶስተኛው ሐሳብ ስናልፍ አብራችሁ እየተነጋገራችሁ ባላችሁባቸው ጊዜያቶች ሊሆን ይችላል፣ እያወራችሁ ባላችሁበት ጊዜ ሊሆን ይችላል። እናትና አባትሽን በጣም ወድጃችኋለሁ የሚልሽ ከሆነ እናትሽን ወድጃችኋለሁ ወይ አባትሽን ወድጃችኋለሁ፣ ሰንበዲ እህትሽን ወይ ወንድም ምናምን የኔ የምትያቸው በዙሪያሽ የሚገኙ የቅርቤ የምትያቸውን ሰዎች ወድጃቸዋለሁ። በነገራችን ላይ እንደዚህ ያለ ሁሉ ደግሞ እንትን ነው የሆነ እንትን እንዳትሉ። አሁን አንዳንዶች ይሄን ቪዲዮ ሰምተው ሄደው እናትና አባትሽን ወድጃቸዋለሁ ቢልሽ ምን ልትይ ነው? በቃ ፍሬዘር ብሏልና ምናምን ልጥ አይደል። እያወራውኝ ያለሁት ባጋራሹ የህይወት ልክ፣ ባካፈልሽው የህይወት ልክ፣ ስለ እናት፣ ስለ አባትሽ፣ ስለ ቤተሰብሽ፣ ስለ ሰንበድ ስለሆነ ጉዳይ ብቻ አንስተሽ ባወራሹ ልክ ላይ ሲሆን ነው ይወድሻል ማለት እንጂ ከመሬት ተነስቶ መጥቶ እናትሽን ወድጃቸዋለሁ እናትሽና እንደዛ አይደለም። እያወራሁኝ ያለሁት እናንተ አብራችሁ ባሳለፋችኋቸው ጊዜያቶች ደጋግሜ ነው የምነግራችሁ፣ እንዳትሸወዱ። ደግሞ ፍሬዘር አለኝ ብላችሁ ሂዱና ተሸወዱ አላችሁ። በምታወሩባቸው ጊዜያቶች ውስጥ ያካፈልሽው ነገር ካለ፣ ስለ ቤተሰብሽ የነገርሽው ነገር ካለ፣ ስለሆነ በዙሪያ ስላሉ የቅርቤ ስለምትያቸው ሰዎች የሆነ ያጫወትሽው ነገር ካለና ያ ነገር ሞር ዲፕ ገብቶ ካወቀ ወይም ደግሞ በርቀት እንደዚህ እናትሽን አይቶ ወይ አባትሽን አይቶ የሆነ ነገር አለ ወይ አለባበሳቸው ወይ እናትነት ወይ አባትነታቸው ምናምን እንደዚህ ከተመቸው ነው እንጂ ዝም ብሎ ከመሬት ተነስቶ ስላለሽ ይወደኛል ያፈቅረኛል ብለሽ ደግሞ እንትን እንዳትሄጂ። ስለዚህ ሶስተኛው ምንድነው? ቤተሰቦችን ወይ ደግሞ በዙሪያሽ ያሉት እናትሽን ወድጃቸዋለሁ አባትሽን ወድጃቸዋለሁ የሚልሽ ከሆነ በአጭር ቋንቋ አንቺንም ወድጄሻለሁ እያለሽ ነው ማለት ነው። አራተኛ እንግዲህ ከወደደሽ ከሚነግርሽ ቃላቶች መካከል ግን ከዛ በፊት ላይክ ያደርጋችሁ አይደለም አይደል? የምታዩት ይሄን ቪዲዮ አልተመቻችሁም? ሐሳቡ ቁጭ ብላችሁ የተማራችሁ አይደለም? የተጠቀማችሁ አይደለም? ፕሊዝ ሌሎች እንዲጠቀሙ ላይክ ማድረጋችሁን አትርሱ። ከተመቻችሁ ደግሞ ይሄን ፔጅ ፎሎ አድርጉት። እንደዚህ የሚጠቅሙ ሐሳቦችን ታገኛላችሁ ማለት ነው። አራተኛ ከወደደሽ የሚልሽ ምንድነው? ስለዚህ ነገር ምን ታስቢያለሽ አይነት ንግግር የሚያወራሽ ከሆነ ይሆናል የሆነ ሐሳብ ያነሳና እስቲ ስለዚህ ጉዳይ ምን ሐሳብ አለሽ፣ እንዴት ታይዋለሽ ምናምን የሆነ ከህይወቱ የሆነ ነገር ብድግ ያደርግና ያነሳና ይሄ ጉዳይ እንደዚህ አስቤ ነበር እንደዚህ ያደርገዋለሁ ብዬ ነበር እና ምን ታስቢያለሽ እዚህ ጉዳይ ላይ የሚልሽ ከሆነ ማለት ነው የህይወቱ መስመር ላይ የሚያስገባሽ ከሆነ የህይወቱ መስመር ላይ እንድትገቢ የሚፈቅድ ከሆነ እንደዛ የሚያደርግ ከሆነ አትጠራጠሪ፣ ይወድሻል። በቃ ኃላፊነት እንዲሰማሽ ያደረገ ነው። ሌሎች ሰዎችን የማያስገባ አንቺን ለብቻ ለይቶ የሚያስገባው ለምንድን ነው? ሐሳብ እንድትሰጪበት አይዲያ እንድትሰጪበት የሚያደርገው አንደኛ የንግግር መክፈቻም ነው። ከዛ ባለፈ ደግሞ
በህይወቱ ላይ ወስ ገብተሽ እንድትወስኝ እንድትጋሪ ኃላፊነት እንዲሰማሽ እያደረገ ነው ያለው። ስለዚህ አትጠራጠሪ፣ ወዶሻል ማለት ነው በጭሩ። ስለዚህ ያለምን ምክንያት አንድ ወንድ ተነስቶ የሆነችን ሴት በህይወት ውስጥ አስገብቶ ስለዚህ ጉዳይ ምን ታስቢያለሽ፣ ምን ይሰማሻል ሊል የሚችልበት ምንም አይነት ምክንያት አይኖርም ማለት ነው። ወደ ቀጣዩ ወደ አምስተኛው እናልፋለን። አምስተኛው በጣም ያው ከወደደሽና ከተመቸሹ ከሚነግርሽ ቃላቶች፣ ንግግሮች መካከል ምን ያስደስትሻል ብሎ ሊጠይቅሽ ይችላል። ምን ይመችሻል፣ ምን ያስደስትሻል የሚልሽ ከሆነ ያው ይሄን የሚልሽ ባጭሩ የምትወጃቸውን ነገሮች፣ የሚመችሹን ነገሮች፣ የማይመችሹን ነገሮች አውቆ የሚመችሹን ነገሮች ለማድረግ የማይመችሹን ነገሮች ደግሞ አንቺን ካለማስደሰት አንጻር እንዳይጎዱት ለማቆም ነው። ስለዚህ የተጠየቃችሁ ሴቶች አላችሁ፣ ምን ያስደስትሻል? ምን ትወጂያለሽ? በረፍት ጊዜሽ ምንድነው የምታረጊው? ትርፍ ጊዜሽን በምንድነው የምታጠፊው? ምን ስትሰሪ ነው ጊዜሽን የምታጠፊው? ስራ እንዴት ነው? ይሄ ነገር ይመችሻል ወይ? እንደዚህ አይነት ጥያቄዎች የሚጠይቅሽ ከሆነ ስለ አንቺ በቃ በአጠቃላይ ያው ስለ ራሱም አንዳንድ ጊዜ ያው መልክ ለመፍጠር ትንሽ የተወሰነ የሚያወራሽ ነገር እኔ እኮ እንደዚህ ነኝ። ለምን የሆነ ኳሊቲውን በአንቺ ህይወት ውስጥ ከፍ ማድረግ ይፈልጋል፣ የሆነ ነገሮችን ማድረግ ይፈልጋል። ከዛ ባለፈ ግን ሞር ላንቺ ነው ለመኖር ራሱ የሚያዘጋጀው። ምን ትወዳለች፣ ምን ይመቻታል፣ ምን አይመቻትም፣ ምን ያስደስታታል፣ ምን አያስደስታትም የሚባሉ ነገሮችን ላንቺ ነው ጥረት የሚያደርገው። ስለዚህ አምስተኛውና ዋነኛው ስለ አንቺ የምትደሰችባቸው፣ የምታዝኝባቸው፣ የማይመችሽ ነገሮች ለማወቅ ጥረት ያደርጋል። ማወቅ ብቻ አይደለም ለማድረግም ይጥራል። አንዳንድ ጉዳዮች ሊገጥሟቸው ያውቁም አድርጉት፣ ዋው የሚገርም ነው እንዴት አወቀ ሁሉ የምትሉበት ጊዜ የለም። እንዴት ይሄን ነገር ሊያደርግ ቻለ የምትሉት የምትገረሙበት ነገር የለም። አትገረሙ፣ በቃ ጀስት ስለወደደሽ ነው እንደዛ የሚያደርገው። ስድስተኛውና የመጨረሻው ከወደደሽ ከሚጠይቅሽ ወይ ደግሞ ከሚነግርሽ ቃላቶች መካከል በፍጹም እንደማጨክኝብኝ አውቃለሁ የሚል አይነት ንግግር። አይ አንቺማ ለኔ አጨክኝብኝም እንዴ፣ አንቺማ እኔ ጋር አንቺ እኔ ላይ እንደዚህ ታደርጊያለሽ፣ እንደዚህ እኮ አታደርጊም አንቺ አይነት ንግግሮች። ያው እንደዚህ አይነት ንግግሮች የሚፈጠሩት ዝም ተብሎ አይደለም። በእርግጥ ያለምንም ምክንያትም እንደዚህ ሊልሽ አይችልም። እንደዚህ ሊልሽ የሚችለው በጨዋታ መሃል ይሄ የጨዋታ ማሳመሪያም አይ አንቺ በእኔ እንደዚህ አንቺ እኔ ላይ ጨክነሽ እኔ ላይ ኧረ አንቺማ በእኔ እንደዚህ አታረጊም ምናምን። በነገራችን ላይ ደግሞ እንደዚህ ያለ ወንድ ሁሉ እንትን ይለኛል፣ ያፈቅረኛል፣ ይወደኛል ብላችሁ ሂዱ አሏችሁ። እንደዛ ይወጣኛል እንደዛ አልኩኝም። ግን በቃ በጨዋታ መሃል ኧረ አንቺ በእኔ አጨክኝም እኔ እንደ እኔ አንተ ማንህና እንድትዩ ማለት ነው። አንተ ማንህና ነው አይ እኔ እኮ ላንቺ እኮ እንደዚህ ነኝ እኔ እኮ ምናምን እያለ የሆነ ጨዋታ መክፈቻዎችን ሊያደርግ ይችላል። ስለዚህ አሁን የነገርኳቸው እነዚህ 6 ነገሮች በነገራችን ላይ ብዙ ማታስተውላቸው ነገሮች ናቸው። ግልጽ የሆኑ ንግግሮች አሉ፣ ግን እነዚህ አይነት ነገሮችንም ሊያደርግ ይችላል ማለት ነው። ስለዚህ ስለወደደሽ ከሚጠይቅሽ ጥያቄዎች መካከል 6ኛው ይሄ ነው። እኔም በግል ማግኘት ትፈልጋላችሁ እንደ ወንድም እንዳወራችሁ የምትፈልጉ ሰዎች ካላችሁ ከታች አስቀምጥላችኋለሁ። ዲስክሪፕሽን ላይ ዩዘርኔም አለ፣ ቴሌግራም ዩዘርኔም ወይ ስልክ ቁጥር ያለ በቴሌግራም ብቻ ነው። እሺ ለምንም አይደለም፣ እየመጣችሁ ልታገኙ ትችላላችሁ። ከተመቻችሁ ቪዲዮ ላይክ አድርጉ፣ ይሄን ፔጅ ፎሎ አድርጉ። ወዳችኋለሁ። መልካም ጊዜ